የሆድ ስብን ለመቀነስ በተለያየ ጊዜ አሰልቺ የሆኑ የአካል ብቃት እንቅስቃሴዎችን ወይንም ጠንካራ የክብደት መቀነስ አመጋገቦችን ሞክራችሁ ተስፋ ቆርጣችሁ ሊሆን ይችላል። እንደ እውነቱ ከሆነ የሆድ ስብ የውበትና የማራኪነት ጉዳይ ብቻ አይደለም። በሳይንሳዊ መልኩ በሆድ አካባቢ የሚከማች ስብ ወይንም ቦርጭ ለልብ ህመም፣ ለከፋ የደም ግፊት መጨመር፣ ለስኳር በሽታና እንዲሁም ለሌሎች ከባድ የጤና እክሎች ዋነኛ መንስኤ ነው። ነገር ግን የሆድ ስብን ለማቅለጥ የግድ ውድ የሆኑ መድኃኒቶችን ወይንም አሰልቺ እንቅስቃሴዎችን ማድረግ አያስፈልግም። መፍትሄው እዚያው በቤታችሁ ውስጥ የሚገኙና በየቀኑ በምግብ ውስጥ የምትጠቀሟቸው ተፈጥሯዊ ቅመሞች ውስጥ ይገኛሉ። እነዚህ ቅመሞችም በውስጣቸው ባላቸው ድንቅ ንጥረ ነገሮች አማካኝነት የሰውነታችንን የስብ ማቃጠል አቅም ወይንም ሜታቦሊዝምን በከፍተኛ ሁኔታ በማፋጠን አላስፈላጊ የስብ ህዋሳት በሆድ አካባቢ እንዳይከማቹ ያደርጋሉ። ስለሆነም በዛሬው ቪዲዮአችን በሁለት ሳምንታት ውስጥ ማለትም በአጭር ቀናት ውስጥ ብቻ የሚታይ አስደናቂ ለውጥን የሚያመጡላችሁን 8 ኃይለኛና ድንቅ ቅመሞችን አጠቃቀማቸውንና በሳይንስ የተደገፉ ጥቅሞቻቸውንም ዝርዝር አርግተን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ በመቆየት ሙሉ መረጃውን በጥንቃቄ ተከታተሉ። መልካም ቆይታ ይሆንላችሁ። አንደኛ፣ ቀረፋ። የመጀመሪያውና በስብ ማቃጠል አቅሙ ተወዳዳሪ የሌለው ቅመማችን ቀረፋ ነው። ቀረፋ በቀላሉ በቤት ውስጥ የሚገኝ ቢሆንም በውስጡ ያለው የጤና ጥቅም ግን እጅግ አስደናቂ ነው። አብዛኛውን ጊዜ በሆድ አካባቢ ስብ እንዲከማች የሚያደርገው ዋነኛው ምክንያት በሰውነታችን ውስጥ የኢንሱሊን ሆርሞን አለመመጣጠንና በደም ውስጥ ያለው የስኳር መጠን መጨመር ነው። ቀረፋ በውስጡ በሚገኘው ድንቅ ውህድ አማካኝነት የኢንሱሊን ሆርሞን ስራ በማፋጠን በደም ውስጥ ያለው የስኳር መጠን እንዲረጋጋ ያደርጋል። በደም ውስጥ ያለው የስኳር መጠን ሲስተካከል ደግሞ ሰውነታችን ካሎሪዎችን ወደ ስብ ከመቀየር ይልቅ ለኃይል ማመንጫነት እንዲጠቀም ያደርገዋል። በተለይም በሆድ አካባቢ ባሉ የውስጥ አካላት ላይ የሚከማቸውና ለመቀነስ በጣም አስቸጋሪ የሆነውን ቪሰራል ፋት ወይንም ቦርጭ የሚባለውን ለማቅለጥ ቀረፋ ቀዳሚውን ስፍራ ይዛል። ከዚህም በላይ ቀረፋ የምግብ መፈጨት ሂደትን በማዘግየት ረጅም ሰዓት የመጥገብ ስሜት እንዲሰማን ያደርጋል። ይህም አላስፈላጊ መክሰሶችና ካሎሪዎችን እንዳንወስድ ይረዳናል ማለት ነው። አጠቃቀሙም ጠዋት በባዶ ሆድ አንድ የሻይ ማንኪያ የተፈጨ ቀረፋን በሞቀ ውሃ በሻይ ወይንም በሎሚ ውሃ ውስጥ ጨምሮ መጠጣት ነው። ይህም አጠቃቀም የሰውነታችንን የስብ ማቃጠል ሞተር ቀኑን ሙሉ ንቁ አድርጎ ያንቀሳቅሰዋል። ሁለተኛ፣ ዝንጅብል። ሁለተኛውና ኃይለኛውን ድንቅ ቅመማችን ዝንጅብል ነው። ዝንጅብል ለዘመናት በባህላዊ ሕክምና ይታወቅ እንጂ በስብ ማቃጠል ረገድ ያለው ሚና በቅርብ ጊዜ በዘመናዊ ሳይንስ በሰፊው የተረጋገጠ ነው። ዝንጅብል በውስጡ ጂንጀሮልስና ሻጎልስ የተባሉ ኃይለኛ የተፈጥሮ ውህዶችን ይዟል። እነዚህ ውህዶችም በሰውነታችን ውስጥ ሲገቡ ቴርሞጄኔሲስ የሚባለውን የሰውነት ሙቀት የማምረት ሂደትን ያፋጥናሉ። የሰውነታችን ሙቀት እናም ደግሞ የሜታቦሊዝም ፍጥነት በሚጨምርበት ጊዜ ሰውነታችን ተቀምጠን ወይም ደግሞ እረፍት እያደረግን እንኳን ሳይቀር ከፍተኛ ካሎሪና ስብ ማቃጠል ይጀምራል ማለት ነው። ቴርሞጄኔሲስ ማለት የሙቀት መጠን መጨመር ማለት ነው። በተጨማሪም ዝንጅብል በሆድ አካባቢ የሚፈጠረን እብጠት፣ የጋዝ መከማቸት እናም ደግሞ ማቅለሽለሽ ወዲያውኑ የማስወገድ አስደናቂ ኃይል አለው። አብዛኛው ሰው ሆዱ በትክክል ስብ ሳይሆን በጋዝና በምግብ አለመፈጨት ምክንያት ተነፍቶ ሊሆን ስለሚችል ዝንጅብል ይህንን ችግር በጥቂት ቀናት ውስጥ በመቅረፍ ሆዳችን እንዲስተካከልና እንዲቀል ያደርጋል። አጠቃቀሙም እርጥብ ዝንጅብልን ፈቅፍቆ በሞቀ ውሃ አፍልቶ መጠጣት ወይንም ደግሞ በዕለታዊ ምግባችን ውስጥ ዝንጅብልን እንደ ግብዓት መጠቀም ነው። ሶስተኛ፣ ቁንዶ በርበሬ። ቁንዶ በርበሬ በውስጡ ፓፒራይን የተባለ ልዩ የተፈጥሮ ኬሚካላዊ ውህድ ይዟል። የሳይንስ ጥናቶች እንደሚያሳዩት ይህ ፓፒራይን የተባለው ውህድ በሰውነታችን ውስጥ አዳዲስ የስብ ሴሎች እንዳይፈጠሩ በቀጥታ የማገድና ቀደም ሲል በሆድ አካባቢ የተከማቸውንም ነባር ስብ ህዋሳቱን የመሰባበርና የማቅለጥ አስደናቂ ኃይል አለው። ከዚህም በላይ ቁንዶ በርበሬ የሰውነታችንን የሜታቦሊዝም ፍጥነት በመጨመር በምግብ መፈጨት ወቅት የሚቃጠለውን የካሎሪ መጠን በእጥፍ ያሳድገዋል። የቁንዶ በርበሬ ሌላኛው ትልቁ ሚስጥር ደግሞ የሌሎችን ቅመሞች ጥቅም እናም ደግሞ ንጥረ ነገሮችን በሰውነታችን የመመጠጥ አቅማቸውን እስከ 2000% ድረስ የማሳደግ ችሎታው ነው። ለምሳሌ አንዱ እርድ ነው። አጠቃቀሙንና አዘገጃጀቱን ስንመለከት በየቀኑ ጠዋት ወይንም ማታ ከመተኛታችን በፊት አዲስ የተፈጨ 1/4 የሚሆን የሻይ ማንኪያ ቁንዶ በርበሬ መውሰድ ተመራጭ ነው። አዘገጃጀቱም
በአንድ ብርጭቆ የሞቀ ውሃ ውስጥ 1/4 የሻይ ማንኪያ የሚሆን የተፈጨ ቁንዶ በርበሬና ግማሽ የተጨመቀ የሎሚ ጭማቂን አቀላቅሎ ጠዋት በባዶ ሆድ መጠጣት ሲሆን በተጨማሪም በምናዘጋጃቸው የምግብ አይነቶች በማንኛውም ምግብ ላይ ሊሆን ይችላል ወይም ደግሞ አንዳንድ ሻዮች ላይ ሁልጊዜም ቢሆን የተፈጨ ቁንዶ በርበሬን ጣል በማድረግ መጠቀም የስብ ማቃጠል ሂደቱን ከፍተኛ ያደርገዋል ማለት ነው። አራተኛ እርድ። እርድ በውስጡ ባለው ኪውርኪሚን የተባለ ኃይለኛ አንቲኦክሲደንት እና ኢንፍላሜሽን ተከላካይ ውህድ ምክንያት በዓለም አቀፍ ደረጃ በሰፊው የሚታወቅ ነው። አብዛኛውን ጊዜ በሆድ አካባቢ የሚከማች ስብ በሰውነታችን ውስጥ ከሚፈጠር የውስጥ አካላት እብጠት ጋር የተያያዘ በመሆኑ ኩርኩሚን ይህንን እብጠት በቀጥታ በመዋጋት የስብ ህዋሳት እንዳያድጉና እንዳይስፋፉ ያደርጋቸዋል። በተጨማሪም እርድ የጉበትን ጤንነት በመጠበቅ እናም ደግሞ የሐሞት ፈሳሽ ምርትን በማስጨመር በጉበትና በሆድ አካባቢ የሚከማች ስብ በፍጥነት ተፈጭቶ እንዲወጣ ከፍተኛ አስተዋጽኦ አለው። እርድ በራሱ በሰውነታችን የመመጠጥ አቅሙ አነስተኛ ስለሆነ ሁልጊዜም ቢሆን ከቁንዶ በርበሬ ጋር አብሮ መወሰድ አለበት። አዘገጃጀቱም በአንድ ብርጭቆ የሞቀ ውሃ ወይም ደግሞ ወተት ውስጥ 1 የሻይ ማንኪያ ንጹህ የተፈጨ እርድና እንዲሁም 1/4 የሚሆን የሻይ ማንኪያ ቁንዶ በርበሬን አቀላቅሎ መጠቀም ያስፈልጋል ማለት ነው። ምክንያቱም ቁንዶ በርበሬ ማለት የእርድን ጥቅም በከፍተኛ ሁኔታ የሚያሳድግልን ነው። ይህንን ውህድ ወርቃማ ወተት በመባል የሚታወቅ ሲሆን በየቀኑ ማታ ከመተኛታችን ከ3 እስከ 10 ደቂቃ በፊት መጠጣት በምሽት ላይ እንቅልፍ ወቅት ሰውነታችን የስብ ማቃጠል አጠናክሮ እንዲቀጥል ያደርገዋል ማለት ነው። እንዲሁም ደግሞ ሰላማዊ የሆነ እንቅልፍ የሚሰጥ ይሆናል ማለት ነው። አምስተኛ ኮረሪማ። ኮረሪማ በውስጡ ባሉት ኃይለኛ ንጥረ ነገሮች አማካኝነት የሰውነታችንን የሜታቦሊዝም ፍጥነት በመጨመር በምግብ አለመፈጨት ምክንያት የሚፈጠርን የሆድ እብጠትና ጋዝን በአጭር ጊዜ ውስጥ የማስወገድ ድንቅ ኃይል አለው። አብዛኛው ጊዜ ሆዳችን በትክክል ስብ ሳይሆን በውሃ መከማቸትና በጋዝ ምክንያት ተነፍቶ የሚታይ በመሆኑ ኮረሪማ በሰውነታችን ውስጥ የሚገኘውን አላስፈላጊ ውሃና እንዲሁም መርዛማ ነገሮችን በሽንት መልክ እንዲወጡ ያደርጋቸዋል። በተጨማሪም ኮረሪማ በሆድ አካባቢ የሚከማቸውን አደገኛ ስብም የመሰባበርና የካሎሪ ማቃጠል ሂደትን የማፋጠን ልዩ ችሎታም አለው። አጠቃቀሙንና አዘገጃጀቱን ስንመለከት 2 ወይንም 3 የኮረሪማ ፍሬዎችን አድቆ በሞቀ ውሃ አፍልቶ በሻይ መልክ መጠጣት ወይም ደግሞ በየቀኑ በምናፈለው ቡናና እንዲሁም ደግሞ ወጥ ውስጥም ጨምሮ መጠቀም ይቻላል ማለት ነው። በተለይ ከምግብ በኋላ የኮረሪማ ሻይ መጠጣት የምግብ መፈጨትን በማፋጠን በሆድ አካባቢ ስብ እንዳይከማች ከማድረጉም በላይ ደስ የሚል የአፍ ጠረን እንዲኖረን ይረዳናል ማለት ነው። በነገራችን ላይ ከዚህ ጋር በተያያዘ የሄል የሻይ ቅመምንም መጠቀም ትችላላችሁ በኮረሪማ ፈንታ ማለት ነው። ስድስተኛ ከሙን። ስድስተኛውና በሳይንሳዊ ጥናቶች የስብ ማቃጠል አቅሙ በሰፊው የተረጋገጠው ቅመማችን ከሙን ነው። ከሙን በውስጡ የምግብ መፈጨት ኤንዛይሞችን የሚያነቁና የጉበትን ስራ የሚያፋጥኑ ድንቅ ውህዶችን ይዟል። የሳይንስ ተመራማሪዎች እንደሚያረጋግጡት ከሙን በየቀኑ በመደበኛነት የሚወስዱ ሰዎች ባልወሰዱት ሰዎች ላይ ከ3 እጥፍ በላይ የሆነ የሆድ ስብ መቃጠልና የክብደት መቀነስ ታይቷል። ከሙን በሰውነታችን ውስጥ የኢንሱሊን ሆርሞን ስራን በማስተካከል የስኳር መጠን እንዲረጋጋ የሚያደርግ ሲሆን ይህም አላስፈላጊ የስብ ህዋሳት በሆድ አካባቢ እንዳይፈጠሩ ይከላከላል ማለት ነው። አጠቃቀሙንና አዘገጃጀቱን ስንመለከት 1 ሻይ ማንኪያ የከሙን ዘርን በአንድ ብርጭቆ ውሃ ውስጥ ዘፍዝፎ በማሳደር ጠዋት አፍልቶ መጠጣት ወይም ደግሞ 1 ሻይ ማንኪያ የተፈጨ ከሙን በሞቀ ውሃና በጥቂት የሎሚ ጭማቂ አቀላቅሎ ጠዋት በባዶ ሆድ መጠጣት ይቻላል። ይህንን ልምድ ለ2 ሳምንታት ያክል አዘውትሮ መጠቀም በሆድ አካባቢ ባለው ስብ ላይ ጉልህና ፈጣን የሆነ መቀነስ ለውጥን በእጅጉ ያሳያል ማለት ነው። ሰባተኛ አብሽ። ሰባተኛውና በውስጡ ባለው ከፍተኛ የፋይበር መጠን ምክንያት የሆድ ስብን ለመቀነስ አቻ የሌለው ቅመማችን አብሽ ነው። አብሽ በውስጡ ጋላክቶማናን የተባለ በውሃ ውስጥ የሚሟሟ ልዩ የፋይበር አይነት ይዟል። ይህም ፋይበር ወደ ሆዳችን በሚገባበት ጊዜ በመስፋፋት የሆድ ባዶነትን በመሙላት ረጅም ሰዓት ሙሉ የመጥገብ ስሜት እንዲሰማን ያደርጋል። ይህም በየመካከሉ የሚመጣን አላስፈላጊ የረሃብ ስሜትና እንዲሁም ደግሞ የምግብ አምሮትን በእጅጉ ይገታል ማለት ነው። በተጨማሪም አብሽ በደም ውስጥ ያለውን የስኳር መጠን የማስተካከልና የኢንሱሊን መቋቋምን የመቀነስ ከፍተኛ አቅም ስላለው ሰውነታችን አላስፈላጊ ስብና በሆድ አካባቢ እንዳያከማች ይከላከላል ማለት ነው። አጠቃቀሙና አዘገጃጀቱን ስንመለከት 1 ሻይ ማንኪያ የአብሽ ዘርን በአንድ ብርጭቆ ንጹህ ውሃ ውስጥ ማታ ዘፍዝፎ
ማሳደሩ ተመራጭ ነው። ጠዋት ላይም በባዶ ሆድ የተዘፈዘፈውን ውሃ መጠጣትና ዘሩንም አብሮ ማኘክ ያስፈልጋል። እንዲሁም ደግሞ የአብሽ ዱቄትንም በዚህ መልኩ ቀይራችሁ መጠቀምም ይቻላል ማለት ነው። ይህ በሆድ ስብ ላይ ከፍተኛ የሆነ ጉልህ ለውጥን የሚያሳይ ይሆናል ማለት ነው። ስምንተኛ ነጭ ሽንኩርት። ነጭ ሽንኩርት ሲከትፉት ወይንም ሲፈጩት የሚፈጠረው አሊሲን የተባለ ኃይለኛ የተፈጥሮ ንጥረ ነገር አለው። ይህ ንጥረ ነገር የሰውነታችንን የስብ ማቃጠል ሂደትን ወይንም ሜታቦሊዝምን በከፍተኛ ሁኔታ በማፋጠን በሆድ አካባቢ የሚገኘውን ስብ የመስባበርና የመቀነስ አስደናቂ ኃይል አለው። ነጭ ሽንኩርት በሰውነታችን ውስጥ አዳዲስ የስብ ክምችቶች እንዳይፈጠሩ የሚያግድ ከመሆኑም በላይ የስብ ማቃጠል ሆርሞን የሆነውን አድሬናሊን እንዲመረት ያነቃቃል። በተጨማሪ በሰውነታችን ውስጥ ያሉ መርዞችን በመቀነስ እናም ደግሞ የደም ዝውውርን በመጨመር አጠቃላይ የሰውነታችንን ጤናን ያሻሽላል ማለት ነው። አጠቃቀሙንና አዘገጃጀቱን ስንመለከት በየቀኑ ጠዋት በባዶ ሆድ አንድ ወይንም ሁለት ፍሬ ጥሬ ነጭ ሽንኩርትን አድቆ ከትፎ ወይም ደግሞ ፈጭቶ ለ10 ደቂቃ ያክል አየር እንዲነካው ከተተወ በኋላ በጥቂት የሞቀ ውሃና የሎሚ ጭማቂ ከሎሚ ጭማቂ ጋር አቀላቅሎ ማለት ነው መውሰድ ይቻላል። አሊያም ደግሞ በማርም መውሰድ ትችላላችሁ ማለት ነው። ይህ በአጭር ቀናት ውስጥ ጉልህ የሆነ ለውጥን በጤናችሁና እንዲሁም ደግሞ በሆድ ስብ ላይ ከፍተኛ ለውጥን ያመጣላችኋል ማለት ነው። ስለሆነም እንግዲህ እነዚህ 8 ተአምረኛ ቅመሞች የሆድ ስብን በአጭር ቀን ውስጥ ለማቅለጥ የሚያስፈልጉ ተመራጭና ጤናማ የሆኑ ቅመሞች ናቸው ማለት ነው። በአጠቃላይ አሁን ያየናቸውን 8 ቅመሞች ማለትም ቀረፋ፣ ዝንጅብል፣ ቁንዶ በርበሬ፣ እርድ፣ ኮረሪማ፣ ከሙን፣ አብሽና ነጭ ሽንኩርትን በመደበኛ የዕለት ተዕለት ምግባችን ወይንም በየቀኑ በምናዘጋጃቸው የቅመማ ቅመም ሻዮች መልክ አዋህደን ብንጠቀም በ2 ሳምንታት ውስጥ በሆዳችን ስብ ላይ ጉልህ የሆነ መቀነስና የሰውነት መቅለልን ማየት እንችላለን ማለት ነው። በእርግጥ ከነዚህ ቅመሞች ጎን ለጎን በቀን ውስጥ በቂ ውሃ መጠጣት፣ የካርቦሃይድሬትና የስኳር ምግቦችን መቀነስ እንዲሁም ደግሞ ቀላል የሆኑ አካላዊ እንቅስቃሴዎችን ማድረግ ውጤቱን የበለጠ ፈጣን ያደርገዋል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን ጠቃሚና አስፈላጊ አስተማሪ የጤና መረጃ ይህንን ይመስል ነበር። አይሆፕ እንደሚጠቅማችሁና እንደሚያስተምራችሁ ግምቴ ነው። ሌሎች ጋም መድረስ ስላለበት በቅንነት ሼር አድርጉት። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።